ሰላም ይቻላል የተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ ሰላም። እንግዲህ ዛሬ በሐረግ ድራማ መጥቼላችኋለሁ። እናንተ እስከ መጨረሻው አይታችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። እና ባለፈው ክፍል እንግዲህ ያፌት እንዳመለጠ ያመለጠበት ምክንያት እንግዲህ ከአቤል ጋር ተመካክር ነው። አቤል እንግዲህ ያፌትንና ናታንን ሊያስታርቃቸው ይፈልጋል። ያፌትም አይ ይህን ሁሉ በድዬ እሱ ይቅርታ ያደርግልኝም እኔ እኮ እሱ በአባቱ የተበደለ አልመሰለኝም ሲል አቤልም አይ ናታን በጣም የዋህ እኮ ነው፣ ይሄን እኮ ስታደርጉ የነበራችሁት ያው አለመግባባት ነው እና ይቅርታ ያደርግልሃን ብሎን ነበር። ከዛ በኋላ እንግዲህ ያፌት ልክ እንዳመለጠ ኤፍራታን ነበር ያገታቱ። ኤፍራታን እንዳገታት ናታን ወደ ቤት ሲሄድ እንግዲህ ኤፍራታ ከቤት የለችም ነበር። ወደው ያፌት ይደውልለትና እኔ ጋ ነው ያለችው ካለችበት ና ይለዋን። ኤፍራታም ትደነግጣለች። በመጨረሻ እንግዲህ አቤልም ናታንም ወደ ያፌት ይሄዳል። ያፌት ጋር ከሄደ በኋላ እንግዲህ ያፌትም ወንድ ከሆንክ እኔ እኮ መጥቼልሃለሁ፣ ችግርህ ከኔ ጋር አይደለም፣ ከኔ ጋር ስለሆነ እሷን ልቀቃት ይለዋን። ኤፍራታን በቃ ለዚህ ሁሉ ችግር የምፈጥረው እኔ ስለሆንኩኝ ማብቃት አለበት ስትል ናታንም አይ የኔ ጨረቃ ማብቃት የለበትም፣ ስለዚህ አንቺ መኖር አለብሽ፣ እኔ ከዚህ ሁሉ መሞት ያለብኝ እያለ እንግዲህ ፍቅራቸውን ሲገላለጡ ያፌትም ቆይ እንደዚህ የምትሆኑት ምንድን ነው እያለ ቆይ አንድ ነገር ግን ያዘጋጀውልህ ነገር አለ ይለዋል። በዚህ ሰዓት እንግዲህ አቤል ፂን ይዟት ይመጣል። ፂን ይዟት ሲመጣ እንግዲህ ሁሉም ይደነግጣሉ። ፂን ያፌትን ስታየው ትደነግጣለች። ምክንያቱም ያፌት ሙቷን ተብሎ ማለት ይሄ ያፌት ሙቷን ብለው ስለነገሯት መጨረሻ ላይ እንግዲህ ያፌት እስከ ዛሬ ያደረገው ነገር በሙሉ ተገቢ ስላልሆነ እንግዲህ ከእህትና ወንድሙ ጋር እንግዲህ በመጨረሻ ሰዓት ይታረቃል። ናታንም አቤልን ሲያዩ አንተም ከዳኸኝ ሲለው አቤልም እንዴ ምንም ቢሆን እኮ ያጎቴ ልጅ ይሻለኛል ሲል እንግዲህ ከዛ በኋላ እንግዲህ ደስ በሚል ሁኔታ ሲያስደስታቸው ከዛ ኤፍራታ ናታንን እንዴ የኔ ናታን ደህና ነህ? ምን ሆንክብኝ? ትለዋለች። እንግዲህ ያፌት ባደረገው ነገር ሁሉም ደንግጠው ፍጥጥ ብለው እያዩን ነበር። ያፌት ግን ለብዙ ዓመት እህትና ወንድሙ ጋር እንድስማማ ለብዙ ዓመት ያው ለፍቷንና የእነሱን ምላሽ እየጠበቀ ነው በደስታ። ሌላው እንግዲህ ቃል ነው። ቃል እንግዲህ እህቱ የታገተችውም እንግዲህ ቃልን አፈቅራለው በምትል እንግዲህ በእህቱ ጓደኛ ነው። እሷም እንግዲህ ሜካቧን ተቀባብታ ፊቷን ይኸው እኔን አስደበደበችን ስትለው ቃልም አንቺ ልጅ እስኪ ፊትሽን ታጠቢ ይላታል። እንግዲህ እሷም ትደነግጣለች። ምክንያቱም ፊቷን የተቀባችው እንግዲህ ቁስል አስመስላ ሜካፕ ነበረ። እንግዲህ ሀኒም ወይም የቃል እህት እንግዲህ ስልክ ትደውልለትና ወንድሜ ስትለው ወይኔ ሀኒ ማን ነው ግን የያዘሽ ይላታል። እሷም ወንድሜ ደህና ነኝ፣ የተሳሳተ ሰው ነው የያዝ ነው ብለው ሊለቁኝ ነው ትለዋል። አንተ አትጨነቅ እሺ፣ እወድሃለሁ ወንድሜ፣ እመጣለሁ ብላ ትነግረዋል። አለም እህቴ ቶሎ በይ፣ አሁን የደወለልሽን ሰው አገናኘኝ። አለም እንግዲህ እህቱን ያገታትን ቆይ አንተ ማን አባውነ ነው እህቴን ያስካት ሲለው እሱ በስህተት ነበር ያስኳት። እንግዲህ እህቱን ያገተበትን ሰው እንግዲህ እየጮሁ ሲሳደብ ነበር። እሱ የአጋቹ ምንድን ነው እህትህ እኮ እኛ ጋር ነው ያለችው፣ አሁንም ለምንድን ነው እንደዚህ የምትጮህ? ቀስ ብለህ ተናገር ይለዋል። አለም አሁኑኑ ልቀቃት ሲለው አጋቹም የምንለቃት አንተን ፈርተህ ሳይሆን በተሳሳተ ስላገትናን ነው። ነገር ግን እያሳገተቻት እንግዲህ ቃልን አፈቅራለሁ የምትለው ወይንም ደግሞ የእህቱ ጓደኛ ናት። እሷ ናት እንደዚህ ያገተቻት። አንዳንድ አስመሳይ ሰዎች እንግዲህ ፍቅር በግድ የሚሆን ይመስላቸዋል። ወይም ደግሞ እኛ የፈለግነውን ካላገኘን ሌላው ገደል ይግባ የሚሉ አንዳንድ አስመሳይ ሰዎች አሉ። እንግዲህ አብራ ቁጭ ያለችው ቃል ሀና ተገኘች እንዴ ስትለው አዎ
አሁን ትነጣለች ሲላት ትደነግጣለች። እሷም እንግዲህ ብቻዋን ቆይ ማንን ፈርተው ነው የሚለቋት እነዚህ ፈሪዎች ትላለች። እንግዲህ አሁን እንግዲህ ቃል ይቺ ሀና ከመጣች እንግዲህ የዚችን ጉድ እንግዲህ ስለምትናገርባት ፈርታለች። እኔ ሀኔት አዋረዱኝ እያለ ትናደዳለች። ሀኔት እንግዲህ የውሸት እንግዲህ ትስቅና ውይ ደስ ሲል ትላለች። ሉሊት እንግዲህ ያው አውቋበድ እንዳበደችና እንግዲህ ከነ ኤፍራታ ቤት ነው ያለችው። ገንዬም በቃ እንደዚህ ብለው ከሚያዩዋት ትነሳና ልብስ ትቀይር እንጂ ትላለች። ከዛ ሉሊት ስትል ሉሊትም አቤት ፈለግሽኝ ተነሽና ተጣጠቢና ከእኔ ልብስ አንዱን ልብስ ልበሺ ትላታት። ሉሊትም ኧረ እባክሽ ምን አስበሽ ነው ስትላት፣ ገንዬም ምን አስባለሁ ደግሞ ሆን ብለሽ ልብስሽን አልብሰሽኝ ከዛ በኋላ ክፈይ ልትይ ነው አይደል? ንግዱ ሳይሳካልሽ ጭራሽ ከቤት ውስጥ ልትነግጂ ጀመርሽ እንዴ? መቀባጠሩን ተይና ማለቴ ገኒም ሉሊትን መቀባጠሩን ተይና ሴትዮ አሁን ግቢና ልበሺ ደግሞ ሲመጡ እንደዚህ ብለሽ እንዳያዩሽ። ሉሊትም እንግዲህ ያው ፌስታሏን የለበሰችውና ምን ማለት ነው ደግሞ የለበስኩት ልብስ እኮ ውድ ልብስ ነው አይታይሽም እንዴ? እየሳቃይ አዎ አውቃለሁ በጣም እኮ ውድ እንደሆነ ነገር ግን ለዛ እኮ ነው ቀይሬ ያልኩሽ። መጨረሻ ሉሊት በገንዬ ሀሳብ ተስማማና እሺ በቃ ስጭኝና ልልበስ ትላለች። በነገራችን ላይ ሉሊት የምሰራቸው ድራማ ያው ጨጓራችንን ብትልጠው ግን ደስ ትላለች። ድራማ ትችላለች በእብደት። አሁን እንግዲህ ልክ እንዳበደች አስመስላ ነው አክተር የምትሰራው። ነገር ግን ያው አውቆ አበድ ነች። እንግዲህ ያፌት ሞቷን ስለተባለ ትኩር ብላ እያየችው ነበረ። ያፌትም እንግዲህ ይሄድና ፂን እቅፍ ሲያረጋት ናታን ይገፈትረዋል። እና ናታን ያፌት ፂን በጣም ነው የሚወዳት ከመጀመሪያው አንሰ ያፌትም ቁጭ ካለበት በኋላ ወንድሜ እህቴ ይላል። ወንድሜ ሚስት ያሳደግኩ ወንድሜ ሁላችሁም ይቅር በሉኝ፣ አውቃለሁ የኔ ጥፋት ተቆጥሮ አያውቅም። ቢሆንም ግን ወንድሞችና እህቶች ናቸው። ናታንም አቤል ምን እየተፈጠረ ነው ብሎ ይጠይቀዋል። አቤልም እሱ እንዳላችሁ ነው ይቅርታ አድርጉለት፣ በጣም ተጸጽቷል። ምንም ቢሆን ወንድማችሁ ደማችሁ ነው። ያፌትም እንግዲህ ናታንም ያፌትን ስላላመነው ምን አይነት ድራማ ለመስራት ደግሞ አሁን አስበን ያፌትም እያለቀሰ አይ አሁን እኔ ምንም አይነት ድራማ ለመስራት ፈልጌ አይደለም፣ አካችሁ ይቅር በሉኝ እህቴ በጣም ነው የምወድሽው በጣምም ነው የምሳሳልሽ፣ እባክሽ ይቅር በይኝ ይላታን። እንግዲህ ግጥ ልክ ናችሁ ካደረኩት አንጻርና ከበደልኳቸው አንጻር የበደልኳችሁ ይቅር የማይባል ነው። ምንም ግን በጸጸት ራሴን ጎድቼ የሆነ ነገር ከማድረግ በፊት እናንተ ይቅርታ አድርጉልኝ። ናታንም ስላላመነ ይህ ግን እንዴት ሊሆን ይችላል? ያፌት ይነሳና እንግዲህ ናታንን እቅፍ ያደርገዋል። ምክንያቱም ምንም ቢሆን ያው የስጋ ደም ያለው ያው ተለያይቶ አይቀርም። ያፌትም እንግዲህ ይህን ሁሉ ሲበድል የነበረው እንግዲህ በልጅነቱ የደረሰበት ነገር ስለሆነ ነው ወንድሙን እስከዛሬ ሲበድል የቆየው። መጨረሻ እንግዲህ እህትና ወንድም ወይም ወንድምና ወንድም ይቅርታ ይደራረጋሉ። ያፌትን እንዴት አስችሎ ነው ግን ቀን በቀን እያየህን ዝም ያልከው ትለዋል። እዛ ላይ ደግሞ የገዛ ወንድምህን ልትገለው ነበር እንዴ? ያፌትም የኔ ውድ እህት የምሳሳልሽ አንቺ እኮ ውድ እህቴ ነሽ፣ በጣም ነው የምወድሽ፣ እባክሽ ይቅር በይኝ። ደግሞም ወደዳችሁም ጠላችሁም እኔ ወንድማችሁ ነኝ። ሌላዋ ይቺ አስመሳይ እንግዲህ የእህቱ ጓደኛ እንግዲህ የቃልን እህት ላገታት ሰዎች ትደውልና ምን አይነት ሰዎች የምሰማው ምንድን ነው ብላ ስትጠይቃቸው እነሱም አንቺ ምን አይነት ነሽ ከምን አይነት ሰው ነው ያገናኘሽነ ይሏታል። እሷም እና ምን ይሁን እና ታዲያ እየፈራችው ባልሆነ አዎ ሰው አይደለንም እንዴ? ለማንኛውም ልጅቷን ልንለቃን ቆይ ለዛሬን ማሳደር አትችሉም ወይ ሲሏት ስትላቸው እነሱም በፍጹም አይሆንም ያኔትም እንግዲህ ለእኔ ነው ወይ ይህን ያህል መልስ የምትሰጠኝ ስትላቸው
እነሱም የምንችለውን እኮ አድርገናል፣ ከዚህ በላይ ምንም ማድረግ አንችልም። እንግዲህ ከያፌት ጋር ቁጭ ትልና እጁን ተንተርሳ ቁጭ ትላለች። ኤፍራታም ለዚህ ነው ያንን ሁሉ ነገር ስታደርጉ የነበረው? መቀየር መቻልህ በጣም አስገርሞኛል። ይቅርታ መቼም አላደርግልም። እኔ መቼም ቢሆን አላምንህን ጺም እንግዲህ ኤፍራታ ምን እያልሽን? የሰው ልጅ እኮ መቀየር ይችላል ትላለች። በትክክል ትክክል ናት። ምክንያቱም አንድ ሰው ሁል ጊዜ እንዳጠፋ አይኖርም፣ ደግሞም ሊቀየር ይችላል። ያፌትም ይገባኛል ኤፍራታ፣ ካደረግኩብሽ አንጻር ምንም ብትይኝ አይገርምኝም። ምንም ይሁን እንደዚህ ሰላም መሆናቸው ራሱ ደስ ይላል። ምንም ያህል ጨካኝ ሊሆን ይችላለሁ፣ ነገር ግን ይሄ የዘወትር ምኞቴ ነበር። ጊዜም ከእንቅልፌ ተነስቼ ስነሳ ከአጠገቤ የሚሆን ሰው ቤተሰብ የሚሆን ሰው እፈልግ ነበር። ኤፍራታ እንግዲህ እኔ ግን እንደዛ አይመስለኝም። የእውነት እንፈልግ ቢሆን እስከ ዛሬ ያም ሁሉ በደል አትበድልም ነበር። ፌትም ኤፍራታን ይቅርታ አላልሽኝም አይደል ሲላል፣ እሷም ይሄ ይቅርታ አለማድረግ ጋር የሚያያዝ ነገር አይደለም፣ በቃ እንዲሁ ያልተዋጠልኝ ነገር ስላለን ታን በስተ መጨረሻ በቃ ምንም ቢሆን ይቅርታ መባባሉ ሳይሻል አይቀርም። የኔ ጨረቃ የኔ ናታን አንተ ካልክ እሺ በቃ ምንም ቢሆን እኔ የተፈጠረውን ነገር ልረሳ አልችልም ስትለው፣ ናታንም ይገባኛል የኔ ጨረቃ በደስታ በቃ እንሂድ ከዚህ ምን እናደርጋለን ስትል፣ ናታንም ወደ ቤተሰቦቻችን ቤት የሶስታችን ነው ያው ወይዘሮ ኤፍራታ ከፈቀደችልን። ኤፍራታም እንግዲህ እየሳቀች አንቺ ድሩዬ ሁላችንም በእግራችን ብንሄድ ደስ ይለናል ሲል እንግዲህ ናታንም ይቻላል ይላል። በእውነት ያፌት እንግዲህ ያን ሁሉ ባህሪው ትቶ እንግዲህ ከእህትና ከወንድሙ ጋር የምታረጉ ደስ ይላል። እና አንድ ሰው የሆነ ነገር መጥፎ ኃይለኛ በቃ የሆነ ነገር ሲያደርግ ያው ወዶ አይደለም፣ ከበስተጀርባው በኩል ያው አስተዳደጉን ደግሞ መረዳት አለብን። እንግዲህ ያፌት እንደዛ የሚያደርገው ካስተዳደጉ አባቱ ሲረገዝ እንግዲህ የገዛ እናቱን ፈትቶ ሌላ ሚስት ስላገባ ከዛ በኋላ ለዛ ነው እንግዲህ ናታንን ሲጠላ የነበረው። እና ያፌት ደግሞ ያደገው እንግዲህ እናቱ መከራ አይታ ያሳደገችው፣ እሱም ያደገው በጎዳና ስለሆነ ነው። ለዛ ነው ጨካኝ የሆነው። ይቺ አስመሳይ እንግዲህ ቃል ትለዋለች። አቤት ወደ ልትሄድ ነው ስትለው፣ እሱም እንግዲህ አንቺ ምን አገባሽ በወጣው በገባው ቁጥር የት እየሄድሽ ነው እምትይኝ ሲላል፣ እሷም እንዴ ጠርታኝ እኮ ነው የመጣሁት ትለዋለች። እሱም እንግዲህ አዎ እህቴ ጠፍታ ስለነበር እሱን ልጠይቅሽ ነበር፣ አሁን ደግሞ እህቴ ተገኝታለች ይላታል። እና መሄድ ትችላለች ሲላት፣ እሷም እንግዲህ እንዴ ቢሆን ምንም ቢሆንም እኮ የገዛ ጓደኛዬ ናት፣ ስለዚህ ከዚህ እጠብቃታለሁ፣ አይኗን አይቼ ነው የምሄደው እና አጋቾቹ ደግሞ ይለቋታል፣ አንተ ለምን ትሄዳለህ ትለዋለች። ምክንያቱም እሱ ከሄደ እሷ እንዳገተቻት እንግዲህ ሚስጥሯን ስለሚያወጣባት እንግዲህ ተሰብስበው ቁጭ ካሉ በኋላ ጺም እንግዲህ እሺ ታላቅየው ትለዋለች። ከዛ ናታንን ዘወር ትልና አሁን ወንድሜ ሁን ብዬ አላስገድድህም ስትለው፣ ናታንም ተይ እንጂ አትለማመጨኝም ወይ ይላል። ነገ ተነስቶ አላውቅሽም ሲልሽ ታያለች ሲላት እንግዲህ ጺም ያፌትን እያየች ትላትም እንግዲህ ጺም እቅፍ ያደረግና በጭራሽ እንደዛ አልልሽሽ ፌትም እሱን ተይው ቦታውን እኮ የምወስድበት መስሎኝ ነው፣ ያንተን ቦታ በፍጹም አልወስድብህም ይለዋል። ናታንም ጽዬ ሲላት፣ ወይዬ እሺ ከኔና ካልድሱ ወንድምሽ ማንን ነው የምትወጂው? ያው ማን ይሆናል አሮዬ ነገር በአዲስ ይተካን አይደል? ናታንም ሲላት፣ ያው ቀንም በቀን አመትን በአመት ይተካን አይደል? ኤፍራታን ተዋት የኔ ናታን ልታስቀናህ እኮ እየሞከረች ነው እኔ ያለሁልህ ስትለው፣ ናታንም አረ ቆይ የኔ ጨረቃ እና ማን ይበልጥብኛል ይላል። ለጊዜው ታላቅየው ይበልጥብኛልም ነው እንደዛ ነው ሲላት፣ ጺም አሁን እንደዛ ነው ኮረፈ። ተው ወንድሜ አንተ አታኩርፍ፣ አንተ እኮ በማንም ልትተካ አትችልም፣ ጀመር ይህን ጥያቄ እኮ መጠየቅ የለብም ስትለው እንግዲህ ኤፍራታም ሰዎች ወደ ቤት አንሄድም እንደ
ግን ለምን እንሄዳለን? ውጭ እኮ ደስ ይላል ስትል ኤፍራታም አይ ወደ ቤት መሄድ አለብን እነ ገንዬ እኮ እየጠበቁን ነው በጣም ይጨነቃሉ ስትል ናታንም አዎ ወደ ቤት መሄድ አለብን። ፌትም በቃ እናንተ ሄዱ እኔና እሷ እንቆያለን ሲል እንግዲህ ናታንም ለምን ሲለው እንዴ እህትን ለእኔ ለመስጠት አታምነኝም እንዴ? ቤትም አይ እንደዛ ማለት ናታን እንደዛ ማለት አይደለም፣ ያው ትንሽ ስላመማት ማረፍ አለባት። ቤትም ይደነግጥና ማለት ምን ዋና ያመማት ምንሽና ያመመች ብሎ ይጠይቃል። ይህም እንግዲህ ኧረ ምን እኔ ምንም አልሆንኩ እናንተ አትጨነቁ ፈታ በሉ። መጨረሻም ወደ ቤታቸው ከሄዱ በኋላ ናታንም ጽዬ ደስ አለሽ አይደል ሲላት እንግዲህ ጽም አዎ ደስ ብሎኛል፣ እኔም ሁሉ ጊዜ ደስ እንድልሽ ነው የምፈልግ። እንደ ጽ እንግዲህ ቁጭ ካለችበት ወይኔ ትልና እንግዲህ ራሷን አዙሯት ትወርቃለች። ቆይ ሳይሻላን ነው እንደዛ ስትዞር የነበረው ሲል ያፌትም ወይኔ እህቴ ምን ሆነች? እባክህ ወደ ሆስፒታል መሄድ አለብን። ጽ እየቀለደችባቸው ነበር። ሀዛ ስትስቅ ናታን ያኮርፍና አሁን ይሄ ምን አይነት ቀልድ ነው? በዚህ ቀልዳ ነው። ያፌትም አንቺ አስቸጋሪ፣ ቆይ ምን ማድረግሽ ነው? ጺም ማን በደንብ እንደሚወደኝ ለማወቅ ነው። ናታንም ይናደድና ጅል፣ አሁን በእንደዚህ አይነት ቀልድ አለ? ነፍሴ እኮ ልትወጣ ነበር። ቤትም ናታንም እንግዲህ ተዋት ያፌት፣ ይች እኮ ጤነኛ አይደለች ጅጅ በሚል ቀልዷ አንድ ቀን ትደፋኛለች። ያፌትም እንግዲህ ተዋት እንደፈለገች ሲሆን ትሁን ሲለው ናታንም ብሎ ይስቅበታል። ለነገሩ አንተ የሷን ተንኮል መቼ ታውቀዋለህ? ቀምሰሃታት ቀምሰው አታውቁ ተንኮሏን። ጺም እንግዲህ እኔ እንደፈለግኩ ነው የምሆነው፣ እኔ እኮ ብቸኛ ሴት ነኝ፣ ስለዚህ የፈለግኩትን ባድረግ ቻሉ ትላቸዋለች። የናታን እና የአፌት ያው ፍቅራቸው ከጸብ ምንም ነገር አይገኝም። ከፍቅር ግን ብዙ ነገር እናገኛለን። ከመገዳደል ደግሞ ምንም ነገር የምናገኘው ነገር የለምና በስተመጨረሻ እንግዲህ እነሱ በመታረቃቸው በጣም ደስ ይላል እውነት። አሁን እንግዲህ የያፌት የናታን ጥላቶች እንግዲህ ብዙ ስለነበሩ አሁን ወንድም መከታ ነው ይባል የለ እንግዲህ አሁን ናታን ብቻውን ስላላደለ እንግዲህ ያው የናታን ጥላቶች ስለዚህ ናታንን ለማጥቃት አይፈልጉም። እንዲሁም ያፌት እንግዲህ የኤፍራታ ልጅ ስላልሞተ እንግዲህ ያው በህይወት ስላለ እሱም ደግሞ ኤፍራታም ደግሞ እንግዲህ በቅርቡ ልጇ ከእጇ ይገባን ብለን እናስባለን። ያፌት ካለ ያፌት እንግዲህ የማያደርገው ነገር የለም። መጨረሻና ሀኒ እንግዲህ ከታገተችበት ስትመጣ ይቺ አስመሳይ እንግዲህ እንዴ መጣሽ እንዴ? እኔ እኮ አላምንም። እንኳን ደህና መጣሽ ትላታለች። እኔም እንግዲህ ያኔትን ምን ሆነሽ ነው ስትላት እንግዲህ ያኔት እንግዲህ አውቃ ነው ፊቷን ሜካፕ የተቀባችውና አንቺን ምንም አላደረጉሽም ብላ ትጠይቃታለች። እኔን እኮ በጣም ነው የደበደቡኝ እኔም እኮ እንዳንቺ ታግቼ ነበር ትላታለች በውሸት። ታንም እንግዲህ ኤፍራታን የኔ ጨረቃ ምን እየተሰማሽ ነው ሲላት እንግዲህ እኔ እንጃ ምንም እየተሰማኝ ማለትም አልችልም፣ ያልጠበቅኩን ነገር ስለሆነ ምን ማድረግ ምን መሆን እንዳለብኝ ራሱ አላውቅም። ልክ ነሽ፣ እኔም አልጠበቅኩም፣ ነገር ግን ደንግጫለሁ። እሺ አንተስ ምን ተሰማህ? ማለቴ ሲያቅፍህ የወንድምነት ስሜት አልተሰማህም? ንም ተሰምቶኛን ኤፉዬ ሳቅፈው ባለቅስ ደስ ይለኝ ነበረ። ወንድነት ያዘኝ፣ በደንብ ደግሞ መደሰት እንዳልችል የሰራው ግፍ ደግሞ ያዘኝ። ኤፍራታና ናታን እንግዲህ ያን ሁሉ መከራና ስቃይ ላሳለፍ ነው ፈጣሪ ይመስገን። ስለዚህ እኔም አንቺን ለሰጠኝ እንዳንቺ አይነት ሴት ተፈጥራም አታውቁም። አንቺ ለእኔ ብዙ ባለውለታዬ ነሽ እና አንቺ ሁሉን ነገር ስለተረዳሽኝ አመሰግንሻለሁ። አንድ ቀን ራሱ አመስግኝሽ አላውቅም ይላታል። ገኒም እንግዲህ ሉሊት ያበደ መስሏት እቺ አውቋበድ እና ልብስ አለባብሳት ይዛት ትመጣለች። ከዛ ፂ ስታያት እንግዲህ ትደነግጣለች። ገኒዬም ፂ የኔ ልጅ እንዴት ነሽ አሁን ትላታለች። የኔ ልጅ ረጋ ለማለት ሞክሪ ትላታለች። እኔ ይህን ለማየት አልጠበኩም። ቆይ አንቺ ልጅ ምን ታደርጊያለሽ ከዚህ? ይህም እፂ ተረጋጊ፣ ቆይ እኔ አስረዳሻለሁ። እንዴ ገንዬ፣ ይህ ምን አይነት ድፍረት ነው? ጭራሽ ከቤት ትመጣለች እንዴ?
እንኳን አታፍሪሞ ትላታለች። ሉሊትም ፂ በጣም ይቅርታ ስትላት እንግዲህ ፂም አንቺ ላይ እረፊ፣ እኔ እገልሻለሁኝ፣ ወይኔ ማበዴ ነው፣ አሁን ከዚህ ቤት ውጭልኝ ትላታለች። እንግዲህ አሁን በእርግጥ ይቺ ሉሊት ፂን በጣም በድላታለች። ገፍትራ ጥራት ሳታስታውስ ቀርታ ብዙ መከራ አይታለች። በመጨረሻ ደግሞ አግታት በድላታለች። ግን ከያፌት በላይ ደግሞ እሷ አልበደለችም። ስለዚህ ፂና ደግሞ የቺ ሉሊት ይቅር መባባል አለባቸው። እንዬም እባክሽ ተረጋጊ፣ አንቺ እንደዚህ ከሆንሽ ወንድምሽ ደግሞ አይቀበላትም። ይህም ጭራሽ እንድቀበላትም ትፈልጊያለሽ እንደ ገኒ? ቆይ ምን እየሆንሽ ነው? እርኮ ማብረድ ይሻላል ብዬ ነው። እንግዲህ ገንዬን አረ ገንዬ ትንሽ አስቢ ባክሽ። ገንዬም ቆይ እንዴት አገኘሻ ስትላ፣ ገንዬም ፂ እባክሽ ተረጋጊ፣ እሱን እኔ አስረዳሻለሁ። ገንዬ ማለት ይቺ ፂ ገንዬ አይገባሽም እንዴ? እኔ ይችን ሴትዮ እያየው መረጋጋት አልችልም። ሆይ ኤፍራታስ ብታይ ምን ትላለች? ናታንም ያፌትን እንደዚህ መንቀሳቀስ ጥሩ አይደለም፣ እባክህ ጠንቀቅ በል ሲለው ያፌትም ችግር የለውም ነገሮችን እስከማስተካከል ከዛሬ በኋላ አያዩኝም፣ ከዛ በኋላ ነገሮችን አስተካክዬ መንቀሳቀስ እችላለሁ ይለማል። ናታንም እባክህ ጠንቀቅ በል ዛሬም ነፃነት ስለተሰማኝ ነው መንቀሳቀስ የፈለኩት። ይሄ ቀን ይመጣን ብዬ አንድ ቀን አስቤም አላውቅም ነበር። ናታንም አንተ አልተረዳኸውም እንጂ ይቻል ነበር። ነገር ግን አሁን ለራስ ጥሩ መሆን አለብን፣ ደግሞ ምንም ዋጋ አያስከፍልም ሲለው እንግዲህ ያፌትም ልክ ነህ፣ እኔ እናንተ ከመጀመሪያው ብንደማመጥ ቢሆን ኑሮ ይህ ሁሉ ነገር ባልተፈጠረ ነበረ። መጨረሻም መስማማታችን ላይቀር እየተጎዳ ያለው ግን በዙሪያችን ያለ ሰው ነው። ሁለት ሰው ጸብ የሚጎዳው ሶስተኛ ወገን ነው። ተረጋግቶ ማሰቡና ረጋ ብሎ መነጋገሩ ጥሩ ነበረ። ያፌትም አዎ ልክ ነህ፣ ምናልባት በእድሜ ልበልጥህ እችላለሁ፣ ነገር ግን አንተ በብዙ እጥፍ ትሻላለህ። ቸኩልም ታገናዝባለህ። የሰው ልጅ በእድሜ ሳይሆን የሚለካው በአስተሳሰቡ። ስለዚህ አንተ ብስል ነህ። ግን አሁን አረፈድን፣ ነገሮችን ከዜሮ እንጀምራለን ይለዋል። እንግዲህ በስተመጨረሻ መታረቃቸው ደስ ይላል። ስለነበረን ቆይታ እናመሰግናለን ባይ